ዝብል እምነት ኣለኒ ጌታቸው ምስ ኤርትራ ርክብ ብምሽጥር ይገብሮ ኣሎ ኢሉ ዘቃልዐ ኣብዚ ናብ ኮንሰንትሪክ ሰርክል ኦፍ ፕሪዝንስ ይቀይሮ እስር ቤት ኣሎ ኣብቲ እስር ቤት ካልእ እስር ቤት ኣሎ ኣብቲ ካልእ እስር ቤት ጌርካ ምልእቲ ትግራይ እስር ቤት ዝገበር ሓይሊ የወታደራዊ ጥምረቱ ዓላማ መከላከያ ኤርትራ እንዳይገባ ለመከላከል ነው። አቶ ጌታቸው ረዳም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በወልቃይት በትግራይ በሱዳን እንዲሁም ግብጽን በተመለከቱ ጉዳዮች ዙሪያ አስተያየት ሰጥተዋል። ትግራይ ትልቅ እስር ቤት ሆናለችም ብለዋል። በዜና ጥንቅራችን መቅደም የተከታተላችሁት ይህን የተመለከተውን ጉዳይ ነው። ሰላም ጤና ይስጥልን። የተከበራችሁ የፈታ ቤተሰቦች የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እንነግራችኋለን። በቅድሚያም አርዕስቱን ወታደራዊ ጥምረቱ ዓላማው ሌላ ሳይሆን መከላከያ ኤርትራ እንዳይገባ ነው አሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም። በሌላ አቅጣጫ ኢሳያስ ተደመውና ተገርመው ታይተዋል። ከአስመራ ውጭ የሆነ ግርምት ነው። ሁለቱንም መረጃዎች ትሰማላችሁ። በትግራይ ዳግም ባገረሸ ውጥረት ዓለም አቀፍ አፋጣኝ ጥሪ ቀርቧል። ወደ ትግራይ ተጨማሪ ጦር ተንቀሳቅሷል በሚል ስጋት የሰፈረ ይፋይ ደብዳቤ አፋጣኝ ጥሪ ቀርቦበታል። ከሰሞኑ በአርሲው ጥቃት የተቃጠለውን የጠላታ ቅዱስ ገብርኤል ቤተክርስቲያን መልሶ ለመገንባት በአዲስ አበባ እንቅስቃሴ መጀመሩ ተሰምቷል። የናይጄሪያው ፕሬዝዳንት ቦላ ቲኑቡ ወደ ኢትዮጵያ ከፍተኛ ባለስልጣናቶቻቸው ልከዋል። ፕሬዝዳንቱ በአንድ ጥብቅ ጉዳይ ከአዲስ አበባ ጋር በፍጥነት ስምምነት እንዲፈረም ይሻሉ ተብሏል። የባለስልጣናቱ ክስ ተቋርጧል። የችሎት መረጃውን አጠር አድርገን እንመለከታለን። በባህር ማዶ መረጃችን አሜሪካ ቪዛ በፍጥነት ለማግኘት ለሚፈልጉ መንገደኞች $750 ተጨማሪ ክፍያ የሚጠይቅ አዲስ የሙከራ አሰራር ይፋ አድርጋለች። ለሚቀጥሉት 6 ወራት ይተገበራል ተብሏል። ይህን ጨምሮ በመግቢያው ያስተዋወቅናችሁን ጉዳዮች አንድ ባንድ እየነገርን እናቆያችኋለን። አብራችሁን ሁኑ። የጥምረቱ ዓላማ መከላከያ ኤርትራ እንዳይገባ መከላከል ነው። ሚኒስትሩም ኢሳያስ በእጅጉ ተገርመዋል። የኤርትራ መንግስትና ህወሓት የመሰረቱት ጽምዶ የተባለው ጥምረት ወይንም አሊያንስ መከላከያን ወደ ኤርትራ እንዳይገባ ለመከላከል በማሰብ ነው ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ተናግረዋል። አቶ ጌታቸው ረዳ ሮማናት ኦንላይን ከተባለ የበይነመረብ ሚዲያ ጋር በነበራቸው ቆይታ በወቅቱ የትግራይ ጉዳይ ሰፋ ያሉ ትንታኔዎችን የሰጡ ሲሆን ከትግራይ እስከ ኤርትራና ሱዳን እንዲሁም ግብጽ ድረስ ያለውን የኃይል አሰላለፍ ፈትሸዋል። ትንታኔያቸውን ከሰጡባቸው ርዕሰ ጉዳዮች መካከል አንዱ ጽምዶ ነው። የኤርትራ መንግስት ከህወሓት ጋር መሰረትኩት የሚለው ጽምዶ የሚባለው ጥምረት አንድ ወሳኝ ነገርን ታላሚ ያደረገ ነው። እርሱም የኢትዮጵያ መከላከያ ሰራዊት ወደ ደቡብ የኤርትራ ክፍል እንዳይጠጋ ለማድረግ የታሰበ ኮሪዶር ነው ወይንም በፈር ዞን ነው ብለዋል። አቶ ጌታቸው ረዳ በዚሁ አስተያየታቸው ይህም በውትድርና ቋንቋ ስትራቴጂክ ዴፕት በመባል ይታወቃል ሲሉ ተናግረዋል። ከኤርትራ ጋር ወደ ጦርነት ከተገባ ኤርትራ በጂኦግራፊ ጠባብ ሀገር ስለሆነች በኢትዮ ኤርትራ ድንበር በዛላምበሳ ወይንም በዚህ አቅጣጫ ሊጀመር የሚችል ውጊያ ወደ ኤርትራ ግዛት በጥልቀት ለመግባት ያን ያህል ብዙ ጊዜ የሚወሰድበት አይደለም። እናም ከኢትዮጵያ ወደ ጦርነት ከተገባ የኤርትራ መንግስት ጽምዶ በሚለው ጥምረት መሰረት ከተቻለ ውጊያውን ወሎ አካባቢ ካልሆነም በትግራይ ግዛት እንዲካሄድ ይፈልጋል ሲሉም ነው የተናገሩት። አቶ ጌታቸው ረዳ ጉዳዩ ለኤርትራ መንግስት ራስን የማዳን የህልውና ጉዳይ በመሆኑ በእነርሱ አሰራር ከታየ ትክክል ነው ብለዋል። ይህም በመሆኑ አሁን ያለው የህወሓት የውጊያ እቅድ ሌላ መልክ እንዲኖረው ተፈልጓል። በመጀመሪያ የትግራይ ወጣት ለውትድርና ሲመለመል ምዕራብ ትግራይን ወይንም ወልቃይትን ነጻ ታወጣለህ በሚል ነው። አሁን ግን ነገሩ ተቀይሮ የትግራይ ወጣት የሱዳን ወታደር ተዋጊ እንዲሆን እየተደረገ ነው። ይህም የሆነው በምዕራብ ትግራይ አቅጣጫ ውጊያ ከተጀመረ መከላከያ ወደ ትግራይ እንደሚዘልቅ ስለሚታወቅና ይህም በኢሳያስ ስለማይፈለግ ነው ብለዋል አቶ ጌታቸው ረዳም። ህወሓት በምዕራብ ትግራይ ጥቃት ከፈተ ማለት መከላከያ ወደ ትግራይ እንዲገባ በቀጥታ መጋበዝ በመሆኑ የሀሳብ ለውጥ አድርገዋል ብለዋል። በአሁኑ ሰዓት ምዕራብ ትግራይ ነጻ ያወጣል ተብሎ ሲሰለጥንና ሲደራጅ የነበረው ታጣቂ ኃይል ከትግራይ እንዲወጣ ተደርጎ የሱዳንን ጦርነት እንዲዋጋ የማድረግ ሁናቴዎች አሉ ያሉት አቶ ጌታቸው በዚህም በሱዳን ያለው አርሚ 7 ተብሎ የሚጠራው ጦር በአሁኑ ሰዓት በአልቡርሃን ከሚመራው የሱዳን ብሔራዊ ጦር ጋር ተሰልፎ የጀነራል መሐመድ ሐምዳን ዳጋሎ ወይንም ሐሜቲን ጦር እየተዋጋ ነው ብለዋል። ያም ሆኖ ተጨማሪ ጦር ያስፈልጋል በመባሉ ከሰሞኑ ተጨማሪ ጦር ከትግራይ ወደ ኤርትራ የመላክ እንቅስቃሴዎች እንደነበሩ ያመላከቱት አቶ ጌታቸው በሱዳን የጀነራል አብደልፋታህ አልቡርሃን ጦር በኢትዮጵያ 3 አቅጣጫ ባለው የሱዳን ግዛት ደማዚና ሌሎች አካባቢዎች አርሚ 7 የተባለው ተዋጊ በጋራ እንደተዋጋ አመላክተዋል።
አቶ ጌታቸው ረዳ ንግግራቸውን ሲቀጥሉም የትግራይ ታጣቂዎች በሱዳን ጦርነት እንዲሳተፉ ቢደረጉም ኤርትራ ግን አንድም አይነት ጦሯን በሱዳን ጦርነት ውስጥ እንደማታሳትፍ ያመላክቱ ሲሆን ለዚህም የሰጡት ምክንያት የኤርትራ ጦር የፕሬዝዳንት ኢሳያስ የግል ጠባቂ ነው የሚል ነው። አቶ ጌታቸው የህወሓት ሰዎች ፍላጎት ስልጣን ላይ መቆየት ነው ያሉ ሲሆን በአሁኑ ሰዓትም ነው አዲስ አበባ ስልጣን ይሰጣቸዋል ቢባሉ ሁሉንም እያደረጉት ያሉትን ነገሮች በሙሉ እርግፍ አድርገው በመተው አዲስ አበባ ይጓዛሉ ብለዋል። ዝብል እምነት አለን ጌታቸው ምስ ኤርትራ ርክብ ብምሽጥር ይገብረሎ ኢሉ ዘቃልዐ ኣብዚ ናብ ኮንሰንትሪክ ሰርክል ኦፍ ፕሪዝንስ ይቀይሮ እስር ቤት ኣሎ ኣብቲ እስር ቤት ካሊእ እስር ቤት ኣሎ ኣብቲ ካሊእ እስር ቤት ጌርካ ምልእቲ ትግራይ እስር ቤት ዝገበረ ሓይሊ እርሳቸው የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ወቅት ለሕክምና ውጭ ሀገር በሄዱበት አጋጣሚ እነዚህ የህወሓት ሰዎች ወደ አዲስ አበባ ጉዞ አድርገው ጌታቸው በህመም ላይ ስለሆነ ለ3 ወራት ሊቆይ ይችላል እና የስልጣን ክፍተት እንዳይፈጠር የጌታቸው ስልጣን ይሰጠን ብለው ጠይቀው ነበር ሲሉም አቶ ጌታቸው ረዳ በቃለ ምልልሳቸው አስታውሰዋል። በሌላ ዘገባ ግብጽ ጉብኝት ላይ የሚገኙት ኢሳያስ አፈወርቂ ከፕሬዝዳንት አብዱልፋታህ አልሲሲ ጋር ከተገናኙ በኋላ የግብጽ ኢንዱስትሪዎችን እንዲጎበኙ በተደረገላቸው ግብዣ ኢሳያስም በግብጽ ኢንዱስትሪዎች እንቅስቃሴ እንደተገረሙ ተናግረዋል። ኢሳያስ በኤርትራ ኢንዱስትሪዎች የአገልግሎት ዘርፍ እንዲስፋፋ አላደረጉም። ኤርትራ ከኢትዮጵያ ስትነጠል በነበረችበት ቁመና ላይ ትገኛለች። እርሳቸው በሚሄዱባቸው ሀገራት ግን በመገረምና በመደመም ኢንዱስትሪዎቻቸውንና ሌሎች የኢኮኖሚ ዘርፎቻቸውን ይጎበኛሉ። በሩሲያም በአንድ ወቅት በነበራቸው ጉብኝት ኢሳያስ በሩሲያ የኢንዱስትሪ እንቅስቃሴ ሲደመሙ ታይተው ነበርም። ወደ ትግራይ ጦር እየተንቀሳቀሰ ነው። ማህበሩ በትግራይ ዳግም ባገረሸው ውጥረት ዓለም አቀፍ አፋጣኝ ጥሪ ቀርቧል። ወደ ትግራይ ተጨማሪ ጦር ተንቀሳቅሷል በሚል ስጋት የሰፈረ ይፋዊ ደብዳቤ ነው የተሰራጨው። ትግራይ ዲፕሎማሲ ኤንድ አድቮኬሲ ካውንስል ዩሮፕ የተባለ በአውሮፓ የሚገኝ የትግራይ ዲያስፖራ ድርጅት ለተባበሩት መንግስታት ድርጅት ዋና ጸሐፊ፣ ለአፍሪካ ህብረት ኮሚሽን ሊቀመንበርና ለተለያዩ የዓለም አቀፍ ተቋማት ደብዳቤ ጽፏል። ማህበሩ ከፍተኛ ቁጥር ያለው የፌዴራል ጦር በትግራይ ዙሪያ እየተንቀሳቀሰ መሆኑን፣ የተፈጠሩት የአገልግሎት መቆራረጦች አዲስ ወታደራዊ ጥቃት ሊሰነዘር ይችላል የሚል ስጋት ፈጥሯል ሲል አስታውቋል። ይህ የዳያስፖራ ስብስብ በደብዳቤው ላይ በፕሪቶሪያዊ ሰላም ስምምነት አፈጻጸም ዙሪያ ያለውን ስጋትና አጠቃላይ እይታ አቅርበዋል። ማህበሩ በትግራይ ክልል አዲስ ወታደራዊ ውጥረት እንዳይፈጠርና የተጀመረው የሰላም ሂደት ቀጣይነት እንዲኖረው ለማድረግ ዓለም አቀፉ ማህበረሰብ ሁኔታውን በትኩረት እንዲከታተለውና በዲፕሎማሲያዊ መንገድ አስፈላጊውን ድጋፍ እንዲያደርግ በብርቱ ጠይቋል። ይህ ደብዳቤ በክልሉ ዘላቂ ሰላምን ለማምጣት የሚደረጉ ውይይቶችንና የጋራ ስምምነቶችን አስፈላጊነት በድጋሚ ያነሳል። ትግራይ ዲፕሎማሲ ኤንድ አድቮኬሲ ካውንስል ዩሮፕ ባወጣው በዚሁ መግለጫው በሰሜን ምዕራብ ትግራይ በተለይም ገመሃሉ በተባለ አካባቢ የድሮን ጥቃት እንደተከሰተና ይህም በሰላማዊ ሰዎች ላይ ጉዳት ማድረሱን ጠቅሷል። ከዚህ በተጨማሪ በክልሉ የባንክ አገልግሎት፣ የነዳጅ አቅርቦት፣ የትራንስፖርትና የሕክምና ቁሳቁስ እንቅስቃሴ ላይ መስተጓጎል መፈጠሩንም አስፍሯል። እነዚህ ፈተናዎች የህዝቡን የዕለት ተዕለት የኢኮኖሚና የማህበራዊ ህይወት ጫና ውስጥ እንደጣሉት ጠቁሞ የክልሉ የመንግስት ሰራተኞች ደሞዝ መዘግየትም በተለይም በትምህርትና በጤና ዘርፎች ላይ አሉታዊ ተጽዕኖ እያሳደረ ነው ብሏል። ድርጅቱ እነዚህን ፈተናዎች ሁሉ በሰላማዊ ውይይትና በዘላቂነት ለመፍታት የሚመለከታቸው አካላት ትኩረት እንዲሰጡ ጠይቋል። በሌላ በኩል የኢትዮጵያ ፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ለማክበር ያለውን ጽኑ ቁርጠኝነት በተለያዩ ጊዜያት መግለጹ ይታወቃል። ህወሓት በፌዴራሉ መንግስት እውቅና የተሰጠውን የትግራይ ጊዜያዊ አስተዳደር የስልጣን ዘመን በአንድ ዓመት መራዘሙን በመቃወም ከጦርነት በፊት የነበረውን የክልሉን ምክር ቤት ወደ ስራ መልሷል። ይህ በኃይልና በህገወጥ መንገድ ምክር ቤቱን መልሶ የማዋቀርና አዲስ ተሿሚዎችን የመሰየም እርምጃ በፕሪቶሪያዊ ሰላም ስምምነት የተመሰረተውን ህጋዊ መዋቅር የሚጥስና አላስፈላጊ የስልጣን ሽሚያ በመፍጠር ለዘላቂ ሰላሙ እንቅፋት የሚፈጥር ነው ይላሉ ህወሓትን የሚቃወሙ አካላት። በአርሲው ጥቃት የተቃጠለው ቤተክርስቲያን ተመልሶ ሊገነባ ነው። በሰሞኑ በአርሲ በታጣቂዎች የተፈጸመውን ጥቃት ተከትሎ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ምዕመናን መገደላቸውንና በቤተክርስቲያንም ዙሪያ ሰፊ ውድመት መድረሱን ተከትሎ የተቃጠለውን ቤተክርስቲያን መልሶ ለመስራት እንቅስቃሴ ተጀምሯል። በምስራቅ አርሲ ሀገረ ስብከት ግንቦት 23 ቀን 2018 ዓ.ም ጀምሮ በተፈጠረው ጥቃት ምዕመናን እንደሞቱና ከ100 ዓመት በላይ ዕድሜ ያስቆጠረው የጸለታ ቅዱስ ገብርኤል ቤተክርስቲያን እንደተቃጠለ በስፋት ተዘግቧል። ቤተክርስቲያኑን መልሶ የመገንባት እንቅስቃሴው እንደተጀመረ የተሰማ ሲሆን በአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች በኩል ይኸው እንቅስቃሴ መጀመሩን የቤተክርስቲያኗ የሕዝብ ግንኙነት መምሪያ አስታውቋል። ለጽድቅና ለመንግስተ ሰማይ ዓላማ የሚሰበሰብ የቤተክርስቲያን ገቢን አስመልክቶ ውይይትና ምክክር በተደረገበት ስብሰባ ላይ የተቃጠለው ቤተክርስቲያን መልሶ ለመገንባት የተነሱ ሐሳቦች መኖራቸውን ዘገባው አመላክቷል።
በስብሰባው ላይ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ፣ የአዲስ አበባና ሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ፣ የሀገረ ስብከቱ ዋና ስራ አስኪያጅ መጋቤ ትስፍሕት ሙልጌታ ቸርነትና ሌሎችም የተገኙ መሆናቸውን የቤተ ክርስቲያኗ የሕዝብ ግንኙነት መምሪያ በአሰራጨው ዘገባ አመላክቷል። የናይጄሪያ መንግስት ኢትዮጵያን አስመልክቶ ያወጣው ትዕዛዝ። የናይጄሪያው ፕሬዝዳንት ቦላ ቲኑቡ ወደ ኢትዮጵያ ከፍተኛ ባለስልጣናቶቻቸውን በአስቸኳይ መላካቸው ተሰምቷል። ፕሬዝዳንቱ ልዑኮቻቸውን ከኢትዮጵያ መንግስት ጋር በአፋጣኝ ስምምነት ላይ እንዲደርሱ ነው ወደ አዲስ አበባ የላኳቸው። ፕሬዝዳንቱ ኮስተርና ፈጠን ያለ ትዕዛዝ የሰጡት በኢትዮጵያ ታስረው በሚገኙ በርካታ ናይጄሪያን ጉዳይ ነው። በቃሊቲ ማረሚያ ቤት ከዕፅ ዝውውር ጋር በተገናኘ ታስረው የሚገኙ ከ300 በላይ ናይጄሪያውያን ወደ ሀገራቸው ለመመለስ የሚያስችል ትልቅ የዲፕሎማሲ ስራ እየሰሩ ነው። ፕሬዝዳንቱ በዚህ ጉዳይ እጃቸውን ያስገቡት ከሰሞኑ በኢትዮጵያ እስር ላይ ካሉ ናይጄሪያን መካከል የሞት ክስተት በማጋጠሙ ነው ተብሏል። የፕሬዝዳንቱን ትዕዛዝ ተከትሎ የናይጄሪያ ከፍተኛ ልዑክ ወደ አዲስ አበባ ማቅናቱን የናይጄሪያ ብዙሃን መገናኛዎች ዘግበዋል። ልዑኩ ናይጄሪያውያን እስረኞችን ወደ ሀገራቸው ለመውሰድና ያለባቸውን የእስር ቅጣት በሀገራቸው እንዲጨርሱ ለማድረግ የሚያስችል ስምምነት ከኢትዮጵያ ጋር የመፈራረም ዓላማ ያለው ነው። ከፍተኛ ልዑኩ የናይጄሪያን የውጭ ጉዳይ ሚኒስትር ቢያንካ ኡድሞጌ ኡጆኩን ጨምሮ የሀገሪቱን አቃቤ ሕግና የፍትህ ሚኒስትር እንዲሁም ሌሎች ከፍተኛ ባለስልጣናትን ያካተተ ነው። ለፕሬዝዳንቱ ቅርብ የሆኑ የዜና ምንጮች ፕሬዝዳንቱ ጉዳዩ እንዲፋጠንና ከኢትዮጵያ ባለስልጣናት ጋር በእስረኞች ዝውውር ጉዳይ የመግባቢያ ሰነድ ቶሎ እንዲፈረም ይፈልጋሉ። በቃሊቲ የሚገኙ በርካታ የናይጄሪያ ታሳሪዎችን የእስር ሁናቴ በተመለከተ ባለፉት 3 ዓመታት የናይጄሪያ ሲቪል ማህበራት፣ የፓርላማ አባላትና የታሳሪዎች ቤተሰቦች በተደጋጋሚ ቅሬታ ሲያቀርቡ ነበርም። ለእስረኞቹ የሚቀርበው ምግብ አነስተኛና ያልተመጣጠነ ነው፣ የመድኃኒትና የሕክምና አገልግሎት ውስን ነው የሚል ቅሬታ ሲነሳ ነበርም። የኢትዮጵያ መንግስት ከሌሎች ታራሚዎች በተለየ ለናይጄሪያውያን ተብሎ የሚደረግ ነገር እንደማይኖር ሲገልጽ ነበርም። የኢትዮጵያ መንግስት ማረጋገጫ ባይሰጥበትም በቃሊቲ እስር ቤት ውስጥ በሕክምና ጦት የሞቱ ናይጄሪያውያን ስለመኖራቸው በናይጄሪያ ብዙሃን መገናኛዎች በኩል በተደጋጋሚ ዘገባዎች ሲወጡ ነበርም። የናይጄሪያ ባለስልጣናት ይፋ በሆነ መልኩ 4 ናይጄሪያውያን በኢትዮጵያ ውስጥ በእስር ላይ ሳሉ ስለመሞታቸው ይናገራሉ። ከነዚህ መካከል ኦዴሞ ኤፌ የተባለ ታሳሪ በ2019 ለረጅም ጊዜ በቆየና በግልጽ ባልታወቀ ምክንያት መሞቱ ተዘግቧል። በ2023 ደግሞ ቺዞባ ፌቨር ኢዜ የተባለ እስረኛ በወህኒ ቤት ጠባቂዎች አካል ድብደባ እንደተፈጸመበትና በጉዳዩ ላይ ክስ ቀርቦ በነበረበት ወቅት ሕይወቱ ማለፉን ነው የሚናገሩት የሀገሬው ባለስልጣናት። ሌላኛው እስረኛ ኡቼና ኖዋኔሜ የሕክምና እንክብካቤ ሳያገኝ በጽኑ የሳምባ ነቀርሳ ቲቢ በሽታ ምክንያት ሕይወቱ ማለፉን እንዲሁም አራተኛው ታሳሪ ባሲል ላውረንስ ኢሎቦ በወህኒ ቤት ውስጥ በነበረ አስቸጋሪ የመኖሪያ ሁኔታ ምክንያት ሕይወቱ ማለፉ ነው የተነገረው። ይህንንም በናይጄሪያ የውጭ ጉዳይ መስሪያ ቤት መዝገቦች ላይ ሰፍሮ ይገኛል። በአሁኑ ሰዓት በእስር ቤቱ ከ300 በላይ ናይጄሪያውያን ዓመታትን ተፈርዶባቸው ታስረው ይገኛሉ። አብዛኞቹ ዕፅ በማዛወር ወንጀል ተጠርጥረው የታሰሩ ናቸው። በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ላይ የተያዙ ናቸው። የናይጄሪያ የመብት ተሟጋች ድርጅቶች በእስር ቤት ካለው የምግብና መድኃኒት አቅርቦት እጥረት በተጨማሪ ናይጄሪያውያኑ በተጨናነቁ ክፍሎች ውስጥ ስለመታሰራቸው ቅሬታ ያቀርባሉ። ጉዳዩ በአቡጃና በአዲስ አበባ መካከል የዲፕሎማሲ ችግር ሆኖ የቆየ ሲሆን በኢትዮጵያ ያሉ የናይጄሪያ ታሳሪዎች ጉዳይ በናይጄሪያ ከፍተኛ ፍርድ ቤት ክስ የቀረበበት ነው። ከፍተኛው ፍርድ ቤት ባለፈው ዓመት የሚመለከታቸው የመንግስት አካላት እስረኞቹ ወደ ናይጄሪያ እንዲዛወሩ የሚል ትዕዛዝ ሰጥቶ ነበርም። እስካሁን በሁለቱ ሀገራት መካከል በርካታ ዙር ድርድር የተካሄደ ሲሆን ኢትዮጵያ በጉዳዩ ላይ ፈቃደኝነት ማሳየቷ ተዘግቧል። ቲቪሲ ኒውስ የተሰኘ የናይጄሪያ የዜና ምንጭ የፕሬዝዳንቱ ትዕዛዝ ከተሰማ ወዲህ የተጀመረውን የዲፕሎማሲ ጥረት ተከትሎ የኢትዮጵያ መንግስት 100 ታሳሪዎች ወደ ናይጄሪያ እንዲዛወሩ ስለመፍቀዱ ዘገባ አውጥቷል። የናይጄሪያ የወሬ ምንጭ የውጭ ጉዳይ ሚኒስትር ቢያንካ ዛሬ አዲስ አበባ በመገኘት ከኢትዮጵያ ባለስልጣናት ጋር ይመክራሉ ብሏል። ጉዳዩ በናይጄሪያ ፕሬዝዳንት ቀጥተኛ ትዕዛዝና ክትትል የሚደረግበት ነው። መሰል ጉዳዮችን የሚመለከቱ ዓለም አቀፍ ሕግጋት በሌላ ሀገር ጥፋት የሰሩ ዜጎች በሀገራቸው ቅጣታቸውን እንዲቀበሉ የሚያበረታቱ ናቸው። ይህም ለቤተሰቦቻቸው ቅርብ እንዲሆኑ በማሰብ ነው። ናይጄሪያና ኢትዮጵያ ተመሳሳይ ስምምነት ላይ የሚደርሱበት አግባብ ስለመኖሩ ዘገባው ያስቀምጣል። ባለስልጣናቱ ከስር ሊፈቱ ነው። የኢትዮጵያ ነዳጅና ኤነርጂ ባለስልጣን የቀድሞ ምክትል ዋና ዳይሬክተር ዲቦራ ፎፋን ጨምሮ የ5 ተከሳሾች ጉዳይ ላይ ቀርቦ የነበረው ከባድ የሙስና ክስ ተቋርጧል። ቀደም ሲል የነዳጅ እጥረት እንዲከሰት በማድረግ በተለያዩ ተቋማት ያላግባብ የነዳጅ ግዥ ፈቃድ በመስጠት
በመንግስት ላይ ከባድ የሙስና ወንጀል ፈጽመዋል ተብለው በቁጥጥር ስር በዋሉ ከፍተኛ የሥራ ኃላፊዎችና ነጋዴዎች ላይ ቀርበው ሶስተኛ የክስ መዝገብ እንዲቋረጥ የፍትህ ሚኒስቴር ነው ትዕዛዝ አስተላልፏል የተባለው። ይህ የክስ ማቋረጥ ውሳኔ የተላለፈው በ9ኛና በ10ኛ ተከሳሾች በኩል የቀረበን አቤቱታ የሙስና ወንጀል ጉዳዮች አቃቤ ሕግ ዳይሬክቶሬት በጥልቀት ከመረመረው በኋላ ነው። ሚኒስቴር መስሪያ ቤቱ ለውሳኔው እንደ ዋና ምክንያት የጠቀሰው በእነዚህ 5 ተከሳሾች ላይ ቀረበውን የጥፋተኝነት ክስ ፍርድ ቤት ላይ ለማስረዳት የሚያስችል በቂና አስተማማኝ ማስረጃ አለመኖሩን ተከትሎ ነው ብሏል። ሸገር ሬዲዮ እንደዘገበው የዚህ ውሳኔ ይፋዊ ግልባጭ ለፌደራሉ ከፍተኛ ፍርድ ቤት የልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ቀርቧል። ቀደም ሲል የኛ ፔትሮሊየም ድርጅት ከሕግ አግባብ ውጭ የነዳጅ አከፋፋይነት ፍቃድ እንዲያገኝ በማድረግ በመንግስት ላይ ከ21 ሚሊዮን ብር ያላነሰ ጉዳት ደርሷል በሚል ተመስርቶ በነበረው በዚህ ክስ ሶስተኛ የክስ ዝርዝር ውስጥ አቶ ዲቦራ ፉፋ፣ አቶ አበላ ግዛው፣ አቶ ይልቃል የኔሰውና የኛ ፔትሮሊየም ኃላፊነቱ የተወሰነ የግል ማህበር ይገኙበታል። የፌደራል ከፍተኛ ፍርድ ቤት የልደታ ምድብ 3ኛ ሙስና ጉዳዮች ወንጀል ችሎት የፍትህ ሚኒስቴር ያቀርበውን የክስ መቋረጥ አቤቱታ በይፋ በመቀበል ተከሳሾቹን የሚመለከት አስቸኳይ ትዕዛዝ ሰጥቷል። በዚህ መሰረት በ3ኛ የክስ መዝገብ ላይ ተካተው የነበሩት 4ኛ ተከሳሽ አቶ ይላቅ አወቀና 5ኛ ተከሳሽ አቶ አበላ ግዛው የቀረበባቸው ክስ የተቋረጠ በመሆኑ በሌላ ወንጀል የማይፈልጉ መሆናቸው ተረጋግጦ ከአዲስ አበባ የቂሊንጦ ማረሚያ ቤት በአስቸኳይ እንዲለቀቁ የእስር መፍቻ ትዕዛዝ እንዲጻፍ ፍርድ ቤቱ አዟል። ከዚህ በተጨማሪም ፍርድ ቤቱ የፌደራል ፖሊስ ይፈለጋሉ ማስታወቂያ አውጥቶባቸው በነበሩት 9ኛ ተከሳሽ አቶ ይልቃል የኔሰው ላይ ሰጥቶት የነበረውን የጋዜጣ ጥሪ እንዲሁም 10ኛ ተከሳሽ የሆነውን የኛ ፔትሮሊየም ድርጅትን ፖሊስ ባድራሻ አፈላልጎ እንዲያቀርብ የተላለፉት ትዕዛዞች በሙሉ እንዲሰረዙና ቀሪ እንዲሆኑ ወስኗል። ለአሜሪካ ፈጣን ቪዛ $750 ሊጠየቅ ነው። አሜሪካ ቪዛ በፍጥነት ለማግኘት ለሚፈልጉ መንገደኞች $750 ተጨማሪ ክፍያ የሚጠይቅ አዲስ የሙከራ አሰራር ይፋ ማድረጓን ገልጻለች። የአሜሪካ የውጭ ጉዳይ መስሪያ ቤት ከሰኔ 24 እስከ ታህሳስ 22 ቀን 2019 ዓመተ ምህረት ማለትም ለቀጣይ 6 ወራት የሚቆይ አዲስ የቪዛ አገልግሎት መጀመሩን አስታውቋል። የአሰራር አመልካቾች ከመደበኛው $185 በተጨማሪ $750 በመክፈል በ10 ቀናት ውስጥ የቃለ መጠይቅ ቀጠሮ እንዲያገኙ የሚያስችል ነው። ዓላማውም በትራምፕ አስተዳደር ጥብቅ የቪዛ ቁጥጥር፣ የማህበራዊ ሚዲያ ፍተሻና እስከ $15000 ዋስትና ማስያዝን ጨምሮ የመጣውን ከፍተኛ የቀጠሮ መዘግየት ለመቀነስ ያለመ ነው ተብሏል። ነገር ግን ይህንን ፕሪሚየም ክፍያ መክፈል የቪዛ መፈቀድን በፍጹም አያረጋግጥም። የአሜሪካ የውጭ ጉዳይ መስሪያ ቤት አገልግሎቱ የሚሰጥባቸው የተመረጡ ኤምባሲዎችን ዝርዝር በቅርቡ ይፋ ያደርጋል ተብሎ ይጠበቃል። አመልካቾች $750 ሲከፍሉ መደበኛውንና ከዚህ ቀደም የነበረውን $185 መክፈል ይኖርባቸዋል። 750 ተጨማሪ ዳላር መክፈል ቪዛ ማግኘትን የማያረጋግጥ መሆኑን የውጭ ጉዳይ መስሪያ ቤቱ ግልጽ አድርጓል። ክፍያው የተፋጠነ ቃለ መጠይቅ ለማድረግ ብቻ የሚረዳ ነው። በመደበኛው አሰራር የቀጠሮ ቅድሚያና ፍጥነት የሚሰጥባቸው የሕክምና ወይንም አስቸኳይ የጤና ሁኔታ ያለባቸው የቤተሰብ አባልን በሞት ያጡ ያለ ተጨማሪ ክፍያ በፈጣኑና በተለመደው መንገድ ይስተናገዳሉ ተብሏል። የ$750 ክፍያ ለቢዝነስና ለመዝናናት ጉዞ ለሚያደርጉ የሚጠየቅ ክፍያ ነው። የትራምፕ አስተዳደር ይህንን አዲስ አሰራር ለመሞከር የወሰነው በዓለም ዋንጫ የተነሳ የተፈጠረውን ከፍተኛ የቪዛ ጥያቄ መጨናነቅ ለማስተንፈስ ነው ተብሏል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።